ፈጣሪ ሆይ አራኔ ተጨነኩኝ እናቴ ለራስ ለፈጠረሽ እንዴ ምን ሆነሻል እንዴ ጻፈቴ እንዴ አምሻል እንጂ ለምሮ ማጥነሽው እሺ እውነት ለመናገር ውድ ቤተሰቦቼ ትንሱ እንደ ዛሬ አሳዝናኝ አታውቅም። እውነቴ ነው መላችሁ። በጣም ነው ያለቀስኩት እስከ መጨረሻ ሳላየው በፊት ማለት ነውና በጣም ነው ያስለቀሰችኝ። ገባችሁ? የብቸኝነት ህይወት አንዳንዴ ከጎናችሁ ቤተሰቦቻችሁ አለመኖር፣ እህት ወንድም አጠገባችሁ አለመኖር ብዙ መስዋዕት ያስከፍላችኋል። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ የኔ ማሮች፣ የኔ ወዶች፣ የኔ ፍቅሮች። ቻናሌን ሰብስክራይብ ያደርጋችሁ እንዲሁም ቪዲዮን ስታዩ ላይክ አድርጉ። በጣም ቀዝቀዝ ያላችሁ ነው፣ ላይክ አድርጉ። እንግዲህ ትንሱ ከመጀመሪያ ጀምሮ ስናያት የነበረው ብዙ ጊዜ ተውኝ 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 ነበር የምትለው። ትዝ የሚላችሁ ከሆነ እናትና ልጅ በጣም ነበረ ሲያሰቃዩት የነበረው፣ በጣም ነበረ ስታለቅስ የነበረው። እኔ እንደሚመስለኝ እነዛ ነገሮች አይምሮዋ ላይ ስለተንጸባረቁ ወይም ስለለመደቻቸው ማለት ነው አሁን በእንቅልፍ ልቧ ራሱ እየመጣባት ነው የሚመስለኝና ብዙ ጊዜ ሰው ያፉን ፍሬ ነው የሚበላው። እኔ እውነት አሁን ወደ ራሴ መመለስ እፈልጋለሁ ማለት ነው። ምክንያቱም ሰዎች ባላየናቸውና ባልሰማናቸው በጆሮአችን ካላየን እንዲሁም ባይናችን ካላየን ሰዎችን መኮነን አንችልም ማለት ነው። እዚህ ለማይረባ ወይ ሊከፍላችሁ ወይ ላይ ከፍላችሁ ብላችሁ የሰዎችን ያላየነው ነገር እንዲ ነው የሚል ነገር እንደው ብናቆም ይሻላል የሚል ነገር ነው ያሰብኩትኝ። ምን ለመሰላችሁ ብዙ ጊዜ ማሚ እንደዚህ ያድርጋባታለች እንደዚህ ያድርጋባታለች ብለን እናወራለን ማለት ነውና ያ ነገር ደግሞ ሰው ያፉን ፍሬ ነው የሚበላው። ገብቷችኋል? ማሚ እንደዚህ አይነት ህይወት ውስጥ ላትኖርም ትችላለች ልትኖርም ትችላለች በነገራችን ላይ ማለት ነው። እንደዚህ አይነት ህይወት ልትገባም ላትገባም ትችላለች። ባይናችን እስካላየን ድረስ ስሰራ እስካላየን እዛ ቦታ ላይ ሆና እስካላየን ድረስ ሰዎች ላይ እንደዚህ አይነት ነገር ነው ብለን ማን ስለሆንን እኛ ፈራጅ እንሆናለንና ትንሱ የሁላችንም አፍ ይሆናል ወይ ያ ፍሬ በልታ ይሆናል አሁን እያቃዠኝ ነው ብላለች። ምናልባት በተለምዶ ከዚህ በፊት እንደዚህ ነገር ካለባት አናቅም። ብዙ ልጆች እውነቴ ነው የምላችሁ በጣም ያስደነግጧችኋል። እኔ ስለኔ አንድ ታሪክ ልንገራችሁ። ስለኔ አብራኝ የምሰራ አንድ ጓደኛዬ ነበረችና አብረን ነበር የምናድረው። በነገራችን ላይ አንድ ቤት እናድር ነበርና ከዛ ከቆየን በኋላ ማለት ነው በጣም እንደው 2 ወር 3 ወር ከቆየን በኋላ አንድ ቀን በጣም አመማት ማለት ነው። አመማት በቃ እኔ ውሃ ነው የሆንኩኝ። ወይኔ የዛን ቀን እኔ መሬት ቢውጣኝ ደስ ይለኝ ነበር። ልክ እንደ ትንሱ ነበረ ሲያረጋት የነበረው ማለት ነው። በጣም ተንቀጠቀጥኩኝ። በቃ በእጅ የምትሞት ነገር መሰለኝ። ትለፈልፋለች። ሰውነቷ ሁሉ ድርቅ ነው ያደረገው። በቃ ድርቅ። እውነቴ ነው የምላችሁ እኔ በህይወቴ የሰው ሰውነት ሲደርቅ የዛን ቀን ያየሁትኝ። እኔ እንጨት ነው እንጂ ሰው በእንደዚህ አይነት መልኩ ሲደርቅ እግዚአብሔርን ነው የምላችሁ የዛን ቀን ያየሁት። በቃ እንጨት ታውቃላችሁ፣ እንጨት ይሄ ጠንካራው እንጨት እጇን አልንቀሳቀሳለኝ፣ እግሯን አልንቀሳቀሳለኝ። አፏ ላይ ልክ እንደ ዳኒ ማለት ነው ጸበል ነበረ። አፏ ላይ ጸበል ላፈስ ብዬ አፏ ላይ ልከት ብዬ እንዴት ብላ አፏን ትክፈተው? እንዴት ብላ እኔ አፏን እንዴት እንደዘጋችሁ አላቅም። እንዴት እንደተዘጋ ብል ብሰራ ከዛ ጮኬ ሰው መጣ። ሰው ለካ ከዚህ በፊት ያቃታል፣ እኔ አላቅም። ለሰፈሩም አዲስ ነበርኩኝ እና ምንም ነገር አላቅም። እኔ በጣም ተንቀጥቅጫለሁ፣ ያንቀጠቅጠኛል። በቃ መንተባተብ ነው፣ በቃ የሞተች ነገር ነው የመሰለኝ። ምክንያቱም ሰውነቷ ሁሉ ድርቅ ብሏል ማለት ነው። በቃ እግዚአብሔር ምስክሬ ነው የሞተች ነው የመሰለኝና በቃ መናገር ራሱ አቃተኝ። በጉልበቴ ነው የሚሄደው መቆም አቅቶኝ ማለት ነው። የድንጋጤ ብዛት መቆም አቃተኝ በቃ። ከዛ በኋላ ሰው የሚያቃሰው ነው ለካ ከዚህ በፊት የሚያቃት። ተረጋጊ፣ ምን ሆነሽ ነው? ለምንድነው እንደዚህ የምትሆኝ? እሷ እኮ እንደዚህ ነገር አለባት፣ በጣም ተረጋጊ አንቺ ምናምን ብለው እንደገና ሰው ሁሉ ወደኔ ተገለበጠ። በቃ ተንቀጠቀጠ፣ ሰውነቴ ሁሉ ተንቀጠቀጠ እላችኋለሁ። በቃ መቆም አቃተኝ። ጉልበቶች ምናልባት በድንጋጤ እንደዚህ አይነት የሆናችሁ ሰዎች ልትኖሩ ትረዱኛላችሁ። ጉልበቶቼ ሁሉ መቆም አቅቷቸው ማለት ነው። በጉልበቴ እንደ ህፃን እንዳዲ እያልኩኝ ነበረ እስከምርጋጋ የሄድኩት ማለት ነውና አሁን ትንሱ እንደዚህ ስትሆን ማለት ነው እግዚአብሔርን ያቺን ልጅ ነው ትዝ ያለችኝ።
እሷ ናት በቃ ትዝ ያለችኝ ማለት ነው። እና በጣም ያሳዘነችኝ ትንሱ በጣም ማለት ነው። እውነት አላዛርም አሳዝኖኛል። በነገራችን ላይ ለምን አትሉ እስከ ዛሬ በቃ በማናቀው ነገር ነው እኛ እየኮነን ያለነው። ይሄ ጅል ልጅ ይሄ እንትን ልጅ ምናምን እያልን ማለት ነው በማናቀው የራሱ ችግር ምን እንደሆነ ውስጡና እግዚአብሔርና እዚህ ጋር ካሜራ ፊት እኛ ባየናቸው ልክ እነሱ ሆኑ ብለን መፍረድ ሳይሆን የራሳቸው ችግር ራሱ ምን ያህል እንደሚያሳልፉ ስለማናቅ ማለት ነውና ትንሱ አሁን እኔ ብዙዎቻችን ያው ከማሚ ጋር ነው የምናገናኘው ማለት ነው ያለው ነገር ያው ከማሚ ጋር ጥልም ስለሆነች በሷ ጉዳይ ነው እሷ እንደዚህ ያደረገቻት እሷ እንደዚህ ሰራቻት ምናምን የሚል ነገር ማለት ነው። ታውቃላችሁ ትንሱ ግን ስትነቃ ምንም እንዳልተፈጠረ ነው የሆነ። እኔ መጀመሪያ እውነት በጣም ፈርቼላት ነበር። መጀመሪያ ቪዲዮ ከመጀመሪያ ጀምሮ ሳየው በቃ በጣም አሳዘነችኝ። የሰው ልጅ መጨረሻ ይሄ ነው ምናምን እንደገና አፏ እንትን ሲል በጣም ደነገጥኩኝ። እውነቴ ነው የምላችሁም እና ሰይጣን ምን እንደሚሰራ አይታወቅም ማለት ነው። ስትነቃ እንደዚህ አይነት ቅዠት አለብኝ ምናምን እሷ ምን እንዳደረጋት ራሱ እየገባህ አይደለም። አሁን ቪዲዮውን ስታየው እንደዚህ ሆኛለሁ ወይ ቅዠት ማናችንም ላይ ሊኖር ይችላል። ማንም ኢትዮጵያዊ ላይ ቅዠት ይኖራል ብዬ አስባለሁ። በተለይ ጸሎት ወይም ድዋ ሳታርጉ ወይ ሳሰግዱ ምናምን ስተኙ እያንዳንዳችን ሚያቃዥን ነገር ይኖራል። ምክንያቱም ሰይጣን ተኝቶ ስለማያድር ማለት ነው የኛን ክፉ ነገር ስለሚፈልግና ምትቃዡ እየቃዣችሁ ራሱ ምትነቁበት ጊዜ እኔ ብዙ ጊዜ ሰው ሲሞት ነው በቃ ሰው ሲሞት በጣም ጮኬ ሳለቅስ ማለት ነው። በተለይ ወይም አሁን የምትወዷቸው ሰዎች ምናምን ሲሞቱባችሁ ማለት ነው። ከዛ ብዙ ጊዜ እውነቴ ነው የምላችሁ በተለይ እኔ ማስታውሰው ህልም አለኝ። እውነት ህልም ይሁን ቅዠት ነው ለነገሩ እና ብዙ ጊዜ በተኛውበት ማለት ነው ምርር ብዬ ሳለቅስ ብድግ ምልበት ጊዜ አለ ማለት ነውና ወይኔ ስነቃ ግን በህልሜ ነው ህልም ነው ቅዠት ነው እግዚአብሔር ይመስገን ምልበት ጊዜ አለ። ምክንያቱም ሰው ሞቶ ነው ሳለቅስ የነበረውና እና እንደዚህ አይነት ነገሮች በሁላችንም ሊኖር ይችላል ማለት ነውና ግን አሁን የትንሱ እጅግ በጣም የሚለይ ነበረ። ራሷን የመጉዳት ይሄ እንትን የማለት የመዋጨር ሆዷን ምናምን በጣም ይቅርታና ሰይጣን ደግሞ የሚፈልገው ልጇን ማጥፋት ነው። ገብቷቸዋል። አሁን አላዛር እንደሚናገረው እንደነበረ ልጇን ደጋግማ ማለት ሆዷን ደጋግማ እየመታች ነበረ ምናምን እያለን ነበረ ማለት ነውና እንደዚህ አይነት ነገሮች ደግሞ ይፈልጋል ሰይጣን ማለት ነው። እና ለማንኛውም እንግዲህ ትንሱ ዋና መንቃትሽ ደስ ብሎናል። እግዚአብሔር ይመስገን ስለ ሁሉም ነገር እንደዚህ በመንቃትሽ እውነት በጣም ደስ አለኝ። እኔ እንደውም በጣም ፈርቼላት ነበረ። ለማንኛውም ውድ ቤተሰቦች ሁላችሁም ጸሎት አርጉላት። እግዚአብሔር ይማራት፣ እግዚአብሔር ወደ ራሷ ይመልሳት፣ በሆዷም ያለ እግዚአብሔር በጀርባዋን ያደርግላት እያለን የዛሬው ቪዲዮ በዚሁ አበቃለሁ። ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቦች የሆኑ አመሰግናለሁ። ባይ